እነኚህ በሱ የሞባይል ቀፎ ላይ የተገኙ ወይም በሞባይል ቀፎ ውስጥ የተገኙ ፋይሎች የታገቱ ንጹሃን ዜጎች፣ ባለሀብቶች እና በአጠቃላይ የተገደሉ፣ የታገቱ፣ የታፈኑ ዜጎች ቪዲዮዎችና የግድያ ፋይል ነው የተገኘው። እነኚህ ጉዳዮች ጋራ ጃዋር ምን ያገናኘዋል ያልን እንደሆነ ይሄን የጃዋርን ዓላማ የሚያስፈጽሙት አካላት ከንጹሃን ሀብት እያገቱ እየዘረፉ ንጹሃንን እየገደሉ ሀብት እየቀሙ ባለሀብቶችን እያፈኑ በተለይ ደግሞ የክርስትና ሃይማኖት ተከታዮችን የኦርቶዶክስ እምነት ተከታዮችን ታርጌት አድርገው እንዲሰሩ ከሱ ተልእኮ ተሰጥቷቸው እየተንቀሳቀሱ ያሉ አካላት ናቸው። እነኚህ አካላት የሚሰሩትን እያንዳንዱን ነገር ባይዘው የሱን ሶሻል ሚዲያ የምትከታተሉ ሰዎች ካላችሁ ቼክ አድርጉ። አርሲ ላይ አንድም ነገር እስከዛሬ በክርስቲያን እምነት ተከታዮች ላይ የሚደረገውን ግፍ፣ ግድያ አንድ ቀን ዘግበው አያውቅም። አንድ ቀን ካለ አውጡ አሳዩኝ። ነገር ግን መንግስት በዚህ ወንጀል ውስጥ የተሳተፉ አካላትን ሊይዝ የሚያደርገውን እያንዳንዱን እንቅስቃሴ ግን ሲቃወም እናየዋለን።